ከተመሰረተ በ2000 እንደ ፈረንጆች አቆጣጠር በ2006 ዓመተ ምህረት ነው። ኦልሞስት ወደ 20 ዓመታትን በላይ አስቆጥሯል። ዋና ስራችን ትኩረት አድርገን የምንሰራው አግሪ ቢዝነስ ላይ ነው። ከአግሪ ቢዝነስም ደግሞ ልዩ የሆነውን የኢትዮጵያን ቡና ወደ ውጪ ከመላክ ከማምረት አርሶ አደሮች ጋር አብሮ ከመስራት ጋር የተያያዘ ነው። እንደዚሁም ደግሞ በተለያዩ ሌሎች ዘርፎች ላይ በማኒፋክቸሪንግ እና በአውቶሞቲቭ ላይ እንሰራለን ማለት ነው። ቀርጫንሼ እንግዲህ በቡናው መስክ በመጀመሪያ ደረጃ በቡናው ንግድ ላይ ነው ተሰማርቶ የነበረው። ከአርሶ አደሮች ጋራ በየአካባቢው የቡና ማዘጋጃ ጣቢያዎችን በማቋቋም ከአርሶ አደሮች ቡና እየሰበሰበ ነበር የሚያቀርበው። ነገር ግን ይህንን ሰስቴነብል በሆነ ሁኔታ ለመስራት የራሱን እርሻ ማቋቋም አስፈላጊ ሆኖ ተገኝቷል። አሁን ቀርጫንሼ በቡና ንግድ ዘርፍ በመላው ኢትዮጵያ በደቡብ ምዕራብም በደቡብም አካባቢዎች ተሰማርቶ እያከናወነ ነው ስራዎችን የሚገኘው። ቡና እንገዛለን፣ ያንን ቡና ደግሞ ለገበያ እናቀርባለን። ያ ብቻ ሳይሆን አርሶ አደሮቹንም ለመርዳት የራሳችንንም ደግሞ ሰስቴነብል በሆነ ሁኔታ ቡና ምርታችንን ለማድረግ እርሻዎችን አቋቁመናል። በአሁኑ ሰዓት 4 እርሻዎች አሉን። በምዕራብ ጉጂ 2 እርሻዎች አሉን። እዚህ አካባቢ ባሌ ማውንቴን ብለን የምንጠራው እዚህ ነንሰቦ ውስጥ 1 እርሻ አለን። ሌላ ደግሞ በጅማ ዞን እንደዚሁ ሌላ እርሻ አለን። እነዚህን እርሻዎች ይዘን ከ4ቱ እርሻዎቻችን በርካታ ምርት እያገኘንን በተለይ ዘመናዊ ቴክኖሎጂዎችን በመጠቀም ከብራዚል አገርና ከብራዚል አገር የመጡ የቡና ቴክኖሎጂዎችን ከእስራኤል አገር የመጡ የመስኖ ቴክኖሎጂዎችን በመጠቀም ምርትና ምርታማነትን እንዲሁም ጥራትን በከፍተኛ ደረጃ እየጨመር እንገኛለን። ይህንም ማስፋፋት ነው የምንፈልገው። በመጪዎቹ 5 ዓመታት ቀርጫንሼ ያሉትን እርሻዎች ወደ 15000 ሄክታር ለማድረስ ተግቶ እየሰራ ነው። በዘንድሮ ዓመት 3000 ሄክታር እናለማለን ብለን የችግኝ ስራዎችን የመሬት ዝግጅት ስራዎችን እያከናወንን እንገኛለን። የቀርጫንሼ ግሩፕ በዋናነት ስራዎችን የሚያከናውነው ከአርሶ አደር ጋር ነው። በርካታ አርሶ አደሮች በአውትግሮወር ስኬም ይዘን እነዛን አርሶ አደሮች ቴክኒካሊ እየደገፍናቸው የሚያስፈልጋቸውን ግብአት እያቀረብን ችግኝም እየሰጠናቸው አርሶ አደሩ የተሻለ ምርት ማምረት የሚችልበትን ሁኔታ እናመቻቻለን። በዛ ረገድ እንግዲህ አርሶ አደሮቻችን ከእለት ወደ እለት ወደ ከፍተኛ ምርታማነት ደረጃ እንዲገቡ ጥራት ያለው ቡና ማምረት እንዲችሉ ድጋፍ እንሰጣቸዋለን። ዛሬ የምናካሄደው ባለፈው ዓመት ጥሩ ስራ የሰሩትን አርሶ አደሮች እውቅና ለመስጠት ለዘንድሮ ስራቸውም ደግሞ የበለጠ መበረታታት እንዲያገኙ ያንን ነገር አርሶ አደሮቹን ለማነቃቃት የታሰበ ፕሮግራም ነው እና ቀርጫንሼም በዚህ በዘንድሮው የምርት ዘመን ለማድረግ ያቀደውን በዚህ አካባቢ ያለውን እንቅስቃሴ ሊያከናውን የፈለገውን እንቅስቃሴ ለማስረዳት ነው። በርካታ አርሶ አደሮች አሉ እዚህ አካባቢ ላይ በሺዎች የሚቆጠሩ አርሶ አደሮች አሉ። ከነዛ መካከል እንግዲህ በጣም ምርጥ የሚባሉትን መርጠን ነው ዛሬ እውቅና የምንሰጣቸው። እንግዲህ እንደኛ ዞን ወደ 7 የሚሆኑ ወረዳዎች ላይ ቡና ይመረታል። ከፍተኛ አቅም ያለው ግን እዚህኛው ነንሰቦ የሚባል ወረዳ ላይ ነው። ነንሰቦ ወረዳ ለብዙ አመት ቡና ሲያመርትና ወደ ማዕከላዊ ገበያ ሲያቀርብ ቆይተዋል። የሀገራችንም የአካባቢውንም ኢኮኖሚ እየደገፈ የአርሶ አደሩን ህይወት እያሻሻለ የመጣበት ሁኔታ ነው ያለው። በአብዛኛው ቀበሌዎች ላይ የቡና ምርት አለ። ለማዕከላዊ ገበያ ወደ 18000 ቶን እና ከዛ በላይ ሲያቀርብ ቆይተዋል። ይሄ ብቻ በቂ አይደለም። መንግስታችን ባስቀመጠው ባቀደው አቅጣጫ መሰረት የምንሰራቸው ስራዎች በብዛት አቅደን መስራት እንዳለብን፣ ተጨማሪ መሬቶችን መሸፈን እንዳለብን፣ ተጨማሪ አቅርቦቶችን አቅርበን ብዙ አርሶ አደር ጋር መድረስ እንዳለብን፣ ለቡና ምርት አመቺ የሆኑ ቀበሌዎች በሙሉ ጋር መድረስ እንዳለብን አቅደን እየሰራን እንገኛለን። ብዛቱን ብቻ ሳይሆን ጥራቱን ጨምረን ደግሞ በገበያ ላይ ተወዳዳሪ መሆን እንዳለብን ታሳቢ ተደርጎ ደግሞ ጥራትን የመስጠበቅ ስራዎች በከፍተኛ ደረጃ የተሰሩ ይገኛሉ። ይሄን ደግሞ በፍጥነት መድረስ አለብን አርሶ አደሩ ጋር የሚል እቅድ ደግሞ አለ። ለዛ ደግሞ አቅርቦቶችን እያሰፋን እየሄድን እንገኛለን።
ስለዚህ በአጠቃላይ የአካባቢውን ኢኮኖሚ አልፎም ደግሞ የሀገራችን ኢኮኖሚ ውስጥ ቡናን አቅርቦ የውጭ ምንዛሪን ከማስገኘት አንጻርና የአርሶ አደሩም ህይወት ከመሻሻልም አንጻር ሰፊ ስራዎችን እየሰራን እንገኛለን ማለት ነው። ያው እንግዲህ የኢትዮጵያ ቡና እንደ ዓለም ገበያ ላይ የተሻለ ደረጃ የተሻለ ዋጋ የሚሰጠው ቡና እንደመሆኑ መጠን ከፍተኛ ትኩረት ሰጥተን ስንሰራ ቆይተናል። በተለይ ከአርሶ አደሮች ጋር በአውትግሮወር ስኪም በኩል የምንሰራቸው ስራዎች ትልቁን ድርሻ ይወስዳል። ላለፉት 20 ዓመታት የሰራንባቸው ማለት ነው። ከሰርቲፋይድ ከ56,000 በላይ ሰርቲፋይድ አርሶ አደሮች አሉ። በተለያዩ የዓለም አቀፍ ስታንዳርድ መሰረት ደረጃቸውን ወጥቶላቸው የሚያመርቱበት የምርት ስርዓት በዓለም አቀፍ ስታንዳርድ ደረጃውን የጠበቀ እንዲሆንና እነኛን ምርቶች ደግሞ በተሻለ ዋጋ እንዲሸጡ እንደዚሁም ደግሞ ከቀጣይነት ያለው ገበያ በትስስር ከዓለም አቀፍ ገዢ ኩባንያዎች ጋር በመሆን የተሻለ ዋጋ እንዲሰጡ የተሻለ ዋጋ ደግሞ አርሶ አደሩም እንዲያገኝ እየሰራን የቆየንባቸው ቦታዎች አሉ። አብዛኛውን ጊዜ አርሶ አደሮቻችን ምርታቸውን ያመርታሉ። ነገር ግን ምርታቸውን ካመረቱ በኋላ ለምርታቸው ተገቢውን የሆነ ዋጋ ወይንም ደግሞ ተገቢ የሆነውን ፕራይስ አያገኙም ነበረ። ዓለም የሰጣቸውን ዋጋ ማግኘት እንዳለባቸው በጽኑ እናምናለን። ከዛ አኳያ በጥንካሬም በቻሌንጅም በብዙ ነገሮች ውስጥም እያለፍን የተሻለ ድሮ እንግዲህ ትላንትና ለማየት እንደሞከራችሁት አርሶ አደሮቹ ከአንደበታቸው እንደተናገሩት ሲሉ የነበረው በሽልንግ በ50 ሳንቲም ቡናችንን የሚገዛን አጥተን ተሸክመን የመጣንበት ቦታ ላይ ተሸክመን ወደ ቀያ እንሄድን በማለት መሬት ላይ አራግፈን ጥለን የሄድንበት ዘመን ነበረ በማለት ያን ዘመን ሲያስታውሱ ነበረ። አሁን ላይ ያ ዘመን ተቀይሮ አርሶ አደሩ ምርቱን በመቶ ቤቶች ውስጥ የሚቆጠር ዋጋ እየሸጠ የሚገኝበት ዘመን ላይ ደርሰናል ማለት ነው። ይሄ ትልቅ ለውጥ ነው። እንግዲህ በአጠቃላይ በቡና ብቻ ሳይሆን እነዚህ አርሶ አደሩ ምርት ላይ የሰንሰለት መርዘም አለ። ደላሎች አሉ፣ እነዚህ ብሬከሮች በየቦታው አሉ። የነጋዴው ከአርሶ አደር ጀምሮ እስከ ማዕከላዊ ገበያ ድረስ ያለው የምርት ሰንሰለት የገበያ ሰንሰለት በጣም ከፍተኛ ቁጥር ያለው ነበረ። እሱን ለመቀነስ ስራዎች ተሰርተዋል። አርሶ አደሮች ተደራጅተው በአካባቢያቸው ገበያዎች እንዲፈጠሩ ለማድረግ ተሞክረዋል። እዚህ አካባቢ ፋብሪካዎች ተቋቁሞ በቅርበት አርሶ አደሩን እንዲያገለግሉ ለማድረግ ሙከራዎች ተደርገዋል። ነገር ግን በቂ አይደለም። ሙሉ በሙሉ ሰንሰለቱን ያስቀራበት ሁኔታ ላይ አልተደረሰም። የተወሰነ የሰንሰለት መርዘሞች አሉ። ይሄ ርዝመት ለመቀነስ አሁንም ተጨማሪ እርምጃዎችን እየወሰደን የደን ያለንበት ሁኔታ አለ። ስለዚህ በአጠቃላይ አሁን አርሶ አደሩ ያመረተን ለገበያ እያቀረበ ነው። ገበያው እንደ ድሮ በጣም ሰፊ ረዘም ያለ ሰንሰለት አይደለም አሁን ያለው ማለት ነው። በጣም ብዙ ኢንቨስተሮች እዚህ አካባቢ በኢንቨስትመንት መሬቶችን ወስዶ እየሰሩ ይገኛሉ። ይሄ ደግሞ አርሶ አደር አካባቢ ምርት መሰብሰብ ጀምሯል። ሰንሰለቱን እየቀነሰ እየሄደ ነው ብለን መውሰድ እንችላለን። ግን ደግሞ ሙሉ በሙሉ መስቀረት ላይ ስላልተደረሰ ሙሉ ሙሉ ለመስቀረት ስራዎች ይጠበቃሉ ማለት ነው። ይሄም ማዕከል አድርጎ ነው እንግዲህ አሁን ቀርጫንሽም እዚህ ከዚህ በፊት ከፍተኛ የሆነ ሰንሰለት ለመቀነስ ሙከራ አድርገዋል። ኢትዮጵያ እንግዲህ በእርግጥ የአረቢካ ቡና መገኛ ነች። እንደ አረቢካ ቡና መገኛነታችን ተጠቃሚ ነን ወይ ብለን ስንል አይደለንም። ከኛ ቡናን የወሰዱ እነ ብራዚልን ብንወስድ እነ ኮሎምቢያን ብንወስድ ከፍተኛ ጥቅም እያገኙበት ናቸው። እኛ ግን እየተጠቀምንበት አለ። እኛ የማንጠቀምበት ዋናው ምክንያት ምንድን ነው? እኛ አሁንም በኋላ ቀር ዘዴ ነው ቡና ትራዲሽናል በሆነ መንገድ ነው ቡናውን እያመረትን ያለ ነው። ቡናችንን የምናመርተው ጥቅጥቅ ባለ ጥላ ውስጥ ነው። ያን ከዛ ከጥላ ውስጥ የምናገኘው ምርት ውስን ነው።
ምክንያቱም ሁል ጊዜ ጥላው በበዛ ቁጥር ምርታማነት ይቀንሳል። ጥራቱ በእርግጥ የተሻለ ሊሆን ይችላል። የኢትዮጵያ ቡና በጣም በጥራቱ ይታወቃል። ነገር ግን በምርትና ምርታማነት ደረጃ በጣም ዝቅተኛ ነው። በሄክታር እናገኝ የነበረው እስከ ቅርብ ጊዜ ድረስ 5 ኩንታል 6 ኩንታል በዛ ቢባል 9 ኩንታል ነው የምንሄደው። ሌላው ግን ሌሎቹ ሀገሮች ግን 60 ከዛም በላይ የሚያገኙበት ሁኔታ አለ። እነ ብራዚልን ብንወስድ እስከ 80 ኩንታል ድረስ ያገኛሉ፣ የሚያገኙ እርሻዎች አሉ። ይሄንን ሰስቴነብል በሆነ ሁኔታ ማስቀጠል ነው ዋናው ነገር። ይሄንን ለማድረግ ደግሞ ቡና እንክብካቤ ይፈልጋል። ቡና የሰጠኸውን ነው መልሶ የሚሰጠው። ቡና ካልተንከባከብ ነው ለቡና ትኩረት ሰጥተን የሚያስፈልገውን ነገር በመስኖም ደግፈን በሌሎች ቴክኖሎጂዎችም አድርገን የቡናውን ምርትና ምርታማነት መጨመር ካልቻል ቡናው የተወሰነ ምርት እየሰጠን ዝም ብሎ ይቀመጣል። ያ በሄክታር የምናገኘው ውጤት አነስተኛ ነው። ኢትዮጵያ ውስጥ አሁን አብዛኛው ቡና ምንድን ነው ወይ ከጓሮ የሚገኝ ቡና ነው፣ አለበዛም የጫካ ቡና ነው ያለው። ያንን ቡና ማሻሻል መቻል አለብን፣ መለወጥ መቻል አለብን፣ ወደ ዘመናዊነት ማምጣት መቻል አለብን። ጥቂት ናቸው ዘመናዊ እርሻዎች ኢትዮጵያ ውስጥ ያሉት። በኮንትሪቢዩሽን ደረጃ ስናይ በአብዛኛው አነስተኛው አርሶ አደር ነው ብዙውን ከፍተኛውን ምርት እየሰጠ ያለው፣ ከዛ ነው የሚሰበሰበው። ያ ማለት ደግሞ ቴክኖሎጂ አይጠቀምም ምን አይልም፣ ባለው ሁኔታ ነው እየሰበሰበ ያለውና ምርቱን የምናገኘው ምርት በጣም ዝቅተኛ ነው። እንግዲህ ከዓለም ገበያ አኳያ ካየ ነው የዓለም ገበያ የሚመረኮዘው ራሱን በቻለ የዓለም ገበያ ማርኬት ኒውዮርክ ላይ ባለ የኮሞዲቲ ማርኬት ነው የሚወሰነው። ከዛ አኳያ ምርታችንን በተቻለ መጠን በዛ ቤዝ ባደረገ ከሱ ላይ ደግሞ በተጨማሪ ጥራቱን ላይ በተመረኮዘ ግብይቱ ይካሄዳል ማለት ነው። ከዛ ግብይት ጋር ተያይዞ ብዙ ጊዜ ኮሞዲቲ ስለሆነ ብዙ ምርት ሲመረት ብዙ አምራች የሆኑ ሀገራት ምርታቸውን ወደ ገበያ በሚያስገቡበት ጊዜ የዓለም ገበያ ጀነራሊ የሚወድቅበት የሚሰበርበት ጊዜዎች ነበሩ። ምክንያቱም እኛ በዛ ተሰበርን የምንለው ሌላ ኮዝ ኖሮ ሳይሆን ምርትና ምርታማነታችን በጣም ዝቅተኛ፣ በእጅ የሚሰራ በእጅ የሚለቀም ቡና ላይ ብቻ ፎከስ አድርገን ስለነበረ የምንሰራው እነኛ ቡናዎች ምንም እንኳን ጥራታቸው የተጠበቀ ቢሆንም የቡና ገበያው የሚወሰነው ዓለም አቀፍ ገበያ ላይ እንደመሆኑ መጠን ብዙ ጊዜ ከዛ ገበያ እጣ ፈንታ ጋር አብሮ የሚወሰን ይሆናል ማለት ነው። ነገር ግን ያንን ለማቃለል ብዙ ጊዜ ተመራጭ ተደርጎ የሚሰራው አሁን እኛ እየሰራንበት የሚገኘው ጥራት ላይ ትኩረት አድርጎ አርሶ አደሩም ከማሳው ቡናውን ከመልቀሙ በፊት የሚሰጡ ትሬኒንጎችን በመስጠት አርሶ አደሩም ጥራትን ጠብቆ ቡናውን ወደ ኢንዱስትሪው እንዲያቀርብ በማድረግ ኢንዱስትሪም ከደረሰ በኋላ ቡናው የሚዘጋጅበት ያዘገጃጀት ሂደት ከዘለመዳዊ ወይንም ከትራዲሽናል ወይ በወጣ መልኩ ሆኖ የተሻለ ጥራት ሊያስገኝ በሚችል መልኩ ፕሮሰስ ከተደረገ ራሱ ቡና በተለያየ ጊዜ ውስጥ አንድ ቡና ከማሳው ተለቅሞ ሲዘጋጅ ኢንዱስትሪ ላይ በሚደረገው ፕሮሰሲንግ ኳሊቲ ጥራት ሰምታይምስ እጥፍ ዋጋ የሚለያይበት ሁኔታ ይመጣል እና ትኩረታችንን ጥራት ላይ አድርገን እየሰራን እንገኛለን ማለት ነው። አሁን እንግዲህ ምንድነው መጀመሪያ በ1963 አካባቢ የመጣ አንድ በሽታ ነበረ፣ የቡና ፍሬ በሽታ የሚባል። ያንን የሚቋቋም ዝርያ በፈረንጆች 1973 74 ላይ ሙከራዎች ተደረጉ። ኢትዮጵያ የቡና መገኛ ስለሆነች ዘር ተሰበሰበ። ከነዛ ዘሮች መካከል ተመረጠና በጅማ እርሻ ምርምር አማካይነት ዝርያዎች ወጡ። እነዛ ዝርያዎች በእኛ አቆጣጠር ከ1972 ዓ.ም ጀምሮ መስፋፋት ጀመሩ። በዛ የቡና ፍሬ በሽታን መቋቋም ቻለ። ከዛ ጋር እንግዲህ ተያይዞ መምጣት ያለበት ነገር ምንድነው? መስራት ያለብን ምርትና ምርታማነት ላይ ነው። በምርትና ምርታማነት ደረጃ የተወሰኑ ስራዎች እየተሰሩ ናቸው። በእርሻ ምርምር ደረጃ በርካታ ዝርያዎች ተለቀዋል። ነገር ግን እነዛ ዝርያዎች አብረዋቸው ዝርያ ብቻውን ምርትን አያሳድግም። ከዝርያው ጋር አብሮ መሄድ ያለበት የእንክብካቤ ስራዎች አሉ። ፓኬጅ አለ። ያንን ፓኬጅ ተግባራዊ መደረግ አለበት። ያ ፓኬጅ ተግባራዊ እየተደረገ ነው ወይ? አይደለም። ስለዚህ
መደረግ የሚኖርበት ነገር ምንድነው? ለነዚህ ዝርያዎች ለእያንዳንዱ ዝርያ ለተለያዩ የአግሮ ኢኮሎጂዎች የሚሆኑ ዝርያዎች አሉ። ለነዛ አግሮ ኢኮሎጂ ለተመረጡ ዝርያዎች ተገቢውን እንክብካቤ በሪኮመንድ የተደረጉትን የእንክብካቤ ፓኬጆች አፕላይ መደረግ መቻል አለባቸው። ያ ሲሆን ነው ውጤት ማምጣት የምንችለው። ድርጅታችን ላለፉት 20 ዓመታት ከ1.2 ቢሊዮን ዶላር በላይ ለኢትዮጵያ ኤክስፖርትን አስገኝቷል ማለት ነው፣ ከአርሶ አደሮች ጋር በጋራ በመሆን በመስራት። አሁን ደግሞ ለየት ያለው አዲሱ ምዕራፍ ጀምረን እየሰራንበት የምንገኘው ደግሞ የኢትዮጵያ ቡና ፕሮዳክሽንን ከማሳደግ አኳያ የተለያዩ ምርምሮች እና ባለሙያዎች ጋር በጋራ በመሆን የኢትዮጵያ ቡና ከዚህ ቀደም በ1 ሄክታር ከ9-7-8 ኩንታል በላይ የማያስገኝ ወይንም ደግሞ ያልደረሰበት ሁኔታ ነበረ። ወይራስ ደግሞ የኛ ተወዳዳሪ የሚባሉ ሀገራት እነ ብራዚል እነ ኮሎምቢያ ፐር ሄክታር እስከ 120 ኩንታል ድረስ መሰብሰብ የሚችሉና እየሰበሰቡ የነበረበት ያንን ቁጭት እንግዲህ ኃላፊነት በመውሰድ ነው ወደ ስራ የገባ ነው። ብዙ ሪሰርቾችን ካደረግን በኋላ በጣም ውጤት ላይ ለመድረስ ችለናል። እንደ ኮሎምቢያ እንደ ብራዚል 120 110 ኩንታል ፐር ሄክታር ባንደርስ እንኳን 62 ኩንታል ፐር ሄክታር አሁን ላይ ለመድረስ ችለናል ማለት ነው። ይሄ እንደ ማሳያ ተወስዶ አሁንም ክፍተቶቻችንን እየሞላን ያንን 120 110 ላይ ለመድረስ እየሰራን እንገኛለን ማለት ነው። የአርሶ አደር ገበያ ምርት ዋጋ እንዲያገኝ የራሱ ሚና ተወጥተዋል። ሌሎች ተቋማት፣ ሌሎች ባለሀብቶች፣ ሌሎች ነጋዴዎችም አሉ ማለት ነው። ባለፉት 2 ዓመታት ቀርጫሽን ከዚህ ሰንሰለት ከዚህ ገበያ ግዢ ትንሽ ወደ ኋላ እንትን ስላለ እሱን ለመሻሻል ደግሞ አሁን መጥቶ ከአርሶ አደሮች ጋር ውይይት አድርገዋል። ከአርሶ አደር ጋር ተስማምተዋል። በቀጣይ ይሄን የገበያ ሁኔታ ለመሻሻል፣ አቅርቦቶችን ለመሻሻል፣ ተጨማሪ ድጋፎችን ለመድረግ መጥቶ አሁን ውይይት አድርገዋል። ከእንትን ጋር ከአርሶ አደሩ ጋር ተስማምተዋል ማለት ነው። መግባባት ላይ ስለተደረሰ በቀጣይ ከአርሶ አደሩም ገበያ አንጻር የልፋቱን ዋጋ እንዲያገኝ ከመድረግም አንጻር ሌሎች ባለሀብቶች እና ተቋማት ደግሞ ቡና የሚገዙ ትንሽ እንዲበረታቱ ይሄን ገበያ አይቶ ደግሞ በዚህ ተቋም የሚሰራውን አይቶ ተጨማሪ ከአርሶ አደሩ የሚገዙበትን ዋጋም እንዲያሻሽሉ ሰንሰለቱንም ደግሞ እንዲቀንሱ በመድረግ ውስጥ የራሱን ሚና አለው ማለት ነው። ስለዚህ በቀጣይ የተሻሽሎ የአርሶ አደሩ ምርት የሚፈለገውን ገበያ ያገኛል የሚል እምነት አለን ማለት ነው። እንግዲህ የአውሮፓ ህብረት አሁን ያወጣው ህግ አለ። በምንም አይነት ሁኔታ ደን ተቆርጦ ደን ተጨፍጭፎ የተተከለ ቡናን አልገዛም ብሏል። ስለዚህ መሆን የሚችለው ምንድነው? እዚሁ አርሶ አደሩ ያለ መሬት ላይ ነው ማስተካከል የሚቻለው። አዲስ መሬት ማስፋት የሚባል ነገር ደን መንጥሮ አዲስ መሬት ማስፋት በዛ አይነት መልክ የምናመርተውን ቡና ገዢ አናገኝም ማለት ነው። ትልቁ ገዢ የአውሮፓ ህብረት ነው። ስለዚህ እነዛን ገዢዎች መጠበቅ ካስፈለገን ማድረግ ያለብን እዚሁ ባለበት ሁኔታ የአርሶ አደሩ ምርትና ምርታማነት መጨመር ላይ መሰራት መቻል አለበት። ሌላው ደግሞ ከዚህ ቀደም ደን ያልሆኑ ቦታዎች የሰንበሌጥ ሳር ያለባቸው ቦታዎች ሊሆኑ ይችላሉ። ከደን ውጭ ያሉ ቦታዎችን እያፈላለጉ እነዛ ላይ በፀሐይ ከጥላ ውጪ ቡናን ማምረት፣ ከጥላ ውጪ ቡናን ለማምረት ደግሞ የመስኖ ቴክኖሎጂን መጠቀም፣ ዘመናዊ ቴክኖሎጂን መጠቀም፣ እነዚህን ነገሮች ከሰራን ነው ገበያው ሰስቴን አድርገን መቀጠል የምንችለው። አለበለዚያ አውሮፓ አልገዛም ካለ የሚቀሩን ገዢዎቻችን ጥቂት ይሆናሉ። በእርግጥ አሁን እነ ቻይና እየመጡ ናቸው። እነ ቻይና ገበያ ይቀጥላል። ይሄም ገበያ ደግሞ ዘላቂነት ላይኖረው ይችላል። ስለዚህ እነዚህ ስራዎች ላይ መሰራት መቻል አለበት። አርሶ አደሩ በተለይ በዋናነት ከ85% በላይ የሚሆነውን የሀገሪቷን ቡና የሚያመርተው አርሶ አደር አነስተኛው አርሶ አደር ስለሆነ እዛ አርሶ አደር ማሳ ላይ ቡና አለ። ያንን ቡና ወደ ምርታማ የሚሆንበትን መንገድ እንትን ለማለት ሙሉ ፓኬጆችን አርሶ አደሩ ማሳ ላይ ተግባራዊ የሚደረጉበት ነገር መሰራት አለበት። ድርጅታችን እንግዲህ ኢዩዲአርን ቀደም ብለን ነው የጀመርነው። የዛሬ 5 ዓመት ነው
ይሄ ነገር እንደሚመጣ ቀድመን እናቅ ነበር። ከኢዩ ጋር ተቀራርበን ስለምንሰራ ሀሳቡ ገና ሲወለድ አንስቶ እናቀው ነበረ። ዓላማውም ከደን ጭፍጨፋ ጋር ተያይዞ ከአካባቢ ጥበቃ ጋር ተያይዞ ለአካባቢ ጥበቃ ከማድረግ አኳያ የወጣ ህግ እንጂ ለቅንጦት የወጣም ህግ እንዳልሆነ በዚሁ አጋጣሚ ለማስገንዘብ እወዳለሁ። ምክንያቱም የአካባቢን ንብረት መጠበቅ የሁሉም የጋራ ኃላፊነት እንደመሆኑ መጠን ደኖች በብዛት እየተጨፈጨፉ እንዳሉ ለማየት ይችላል። አብዛኛውን ደኖች ደግሞ የሚጨፈጨፉት ከቡና ልማት ጋር ተያይዞ በሚካሄዱ የእርሻ ስራዎች ጭምር ከግንዛቤ እጥረት አኳያ የተጨፈጨፉበት ኤሪያዎች ላይ በተጨባጭ የሚታዩ ሂደቶች አሉ። ያን ከመከላከል አኳያ ኦልሬዲ የተጨፈጨፈው ተጨፍጭፏል። ከዚህ በኋላ ቢያንስ ደን ጭፍጨፋው እንዲቆምና በቴክኖሎጂና በተሻለ አመቺ በሆነ ደን ባልሆነ ኤሪያ ላይ የቡና ልማት እንዲቀጥል ካለው ፍላጎት አኳያ ነው የአውሮፓ ህብረት ይህንን ፖሊሲ ያወጣው። ይህ ፖሊሲ ለኢትዮጵያ አርሶ አደሮች ለየት አድርጎ ጥቃት የሚያደርስበት ወይም ጉዳት የሚያደርስበት ምክንያት የለም። በሳተላይት ነው የሚከታተሉ። በሳተላይት ይከታተሉና የተወሰነ አመት አለ የ2000 ወደ ኋላ ሄደን 2010 እንደዚህ ከዛ ጀምሮ ባሉት ጊዜያት ያለውን እያንዳንዱ ቦታ ላይ የሳተላይት ፒክቸሮች ፎቶግራፎች አሏቸው። በዛ ፎቶግራፍ ነው የሚከታተሉ። አሁን እኛ ከዚህ ቦታ ነው ቡና ያመጣ ነው። አሁን ለምሳሌ ከዚህ ከነንሰቦ አካባቢ እገሌ ከሚባል አርሶ አደር ቡና መጣ ከተባለ የዛ አርሶ አደር ማሳ ማፕ ይደረጋል። ማፕ ይደረግና ዶክመንት ይደረጋል። እዛ ሲስተም ውስጥ ይመዘገባል። ከተመዘገበ በኋላ ያ ማሳ የዛሬ አመት ምን ነበር፣ የዛሬ 2 አመት ምን ነበር፣ የዛሬ 10 አመት ምን ነበረ የሚመስለው የደን ሽፋኑ የሚለውን ነገር በቀላሉ ያገኙታል። ከዚህ በኋላም ያለው በሚገባ በቀላሉ እንትን ማድረግ ይችላሉ። እና የሳተላይት ኢሜጅ ስለሆነ በሳተላይት ነው ፎቶግራፍ የሚነሳው። ያ የሳተላይት ነገር ወደ ኋላም እንደዚህ እያለ ሊሰራ ስለሚችል ከዛ አንጻር ነው የሚከታተሉ። ስለዚህ ያ ስለሚሆን አሁን አርሶ አደሮቹ ጋር ይህንን በፖሊጎን እየተደረገ ዳታዎቹ ተሰብስበው የዳታ ቋት ውስጥ መግባት አለባቸው። ለዚህ ነው ከየት የመጣ ቡና ነው መጀመሪያ ይሄ ቡና የመጣው ነንሰቦ ከሚባል ቦታ እንዲህ ከሚባል ቀበሌ እንዲህ ከሚባል መንደር የመጣ ቡና ነው ገሌ ከሚባል አርሶ አደር ጋር ነው የመጣው። የዛን አርሶ አደር ካርታው እስካለ ድረስ በካርታው ምንድን ነበር፣ አምና ምን ነበር፣ ካቻምና ምን ነበር፣ የዛሬ 5 አመት ምን ነበር፣ ማሳው ምን ይመስል ነበር፣ ምን ያህል የተቆረጠ ደን አለው፣ የተጨፈጨፈ ደን አለው፣ ያንን በሚገባ ማግኘት ይችላሉ፣ ያውቁታል። የሚጠይቀው ስራ ነው። የሚጠይቀው ያንን ኤሪያዎች ለይቶ በጂፒኤስ ኮኦርዲኔት ሳተላይት ላይ አስገብቶ ወደ ፖርታል አስገብቶ ከፖርታሉ ላይ ያ ኤሪያ ለአለፉት 10 አመታት ምንም አይነት የደን ጭፍጨፋ እንዳልተካሄደ ማረጋገጫ ሰርቲፊኬት ከሚሰጥ አካል ወስዶ መስራት ይቻላል። አብዛኛውን የኢትዮጵያ ቡና አብቃይ አካባቢዎች በ10 አመት ውስጥ የተለየ ደን ጭፍጨፋ አድርገዋል ብለን አናምንም። ምናልባት ከ10 አመት በፊት ቢሆን ኖሮ ስጋቱ የበለጠ ይከፋ ነው። ከ10 አመት ወዲህ ስለሆነ የአካባቢውን በጂፒኤስ አስለክቶ አስገብቶ ስራውን የመስራት ሂደት እኛ አጠናቀናል። የዛሬ አመት ነው ያጠናቀቅነው። ከስር ግን አፕዴት ይደረጋል። ሁሌም አፕዴት ማድረግ ይኖርብካል። የአምና የዘንድሮን እንደዚሁም የቀጣዩን አፕዴት እየተደረገ ይካሄዳልና ከዛ አኳያ ያሉ ስራዎች ተጠናክረው የቀጠሉበት ሁኔታ ነው ያለ፣ እየተሰራ ነው ያለ። የስጋት ምንጭ ነው ብለን አናስብም እኛ። ነገር ግን ፕሮቴክት ያደርጋል። ስራ ግን አንድ ስቴፕ ይጨምር ይሆናል። ያ ደግሞ ለጋራ ለዓለም ክላይሜቲክ ቼንጅ ተጽዕኖ ሁላችንንም ስለሆነ አፌክት የሚያደርገው ለጋራ ጥቅም ነው ብለን ስላመንበት ቀደም ብለን ነው ትግበራውን የሚያስካሄድ ነው። አብዛኛው አርሶ አደሮቻችን የሚገኙበት አካባቢ ላይ ይህንን ስራዎች ሰርተናል ማለት ነው። የአውሮፓ ህብረት ካወጣው ህግ አንጻር ይሄ ወረዳ እንደምታየው አብዛኛው ፓርት በደን የተሸፈነ ነው። ቡናውን ደን በመስጨፍጨፍ አይደለም። ቡና ኖርማሊ አሁን
በደን ከተካለለ መሬት ውስጥ እኛ ቡና ኢንቨስትመንት አንሰጥም። ወረዳም አንሰጥም፣ ዞንም አያጸድቅም፣ ክልልም አያጸድቅም ማለት ነው። ስለዚህ ይሄ ምንድነው የሚሆነው? የደን ድንበር ቀበሌዎች አሉ፣ በዛ የተዋሰኑ ወሰኖች አሉ። ያን ወሰን አልፈን ለኢንቨስትመንት አንሰጥም አልነበረም፣ ካሁን በኋላም የሚሰጥበት ሁኔታ አይኖርም ማለት ነው። ስለዚህ ከዛ እሱን ተግባራዊ ከመድረግ አንጻር ብቻ ሳይሆን ዛሬ ተግባራዊ መድረግ ሳይሆን ከዛሬ በፊትም ከአሁን በፊትም የነበረው ኢንቨስትመንት ለእርሻም ስንሰጥ ለፋብሪካዎችም ስሰጥ የደን ወሰኑን ሳልፍ ሲሰጥ ስለነበረ ከዛ አንጻር ይመጣል ተብሎ የሚጠበቅ ብዙም አስፈሪ ነገር አይኖርም። እስካሁን ያሉ የቡና ልማቶች ከደን ክልል ውጭ ናቸው። የተወሰኑ ኃይሎች ደግሞ ደንን ጨፍጭፎ ወደ ውስጥ ለመግባት የሚሞክሩ አካባቢ አርሶ አደሮች ከጎራባች ክልል እና ዞኖች የሚመጡ አንዳንድ እንትኖች አሉ። እሱን ደግሞ እርምጃ እየወሰደን ህብረተሰቡን እያወያየን እያሳመነን ደኑ ህይወቱ እንደሆነ ቡናው ሊኖር የሚችለው ደን ሲኖር እንደሆነ የሱ ህይወት መቀጠል ካለበት ደኑ መኖር እንዳለበት ተስማምተን እየሰራን ስለሆነ ያው ስራ ይፈልጋል ግን እንደ ችግር አሁን ከአውሮፓ ህብረት ካወጣው እንትን አንፃር ብዙም የሚያሰጋ ነገር አይደለም የሚል ነው እንትን ያለን ማለት ነው። ምንድነው አሁን ለምሳሌ እዚህ አካባቢ ቡና አለ። ይሄንን ቡና ምርታማ ማድረግ ነው። አሁን ጥላው አለ። ጥላው ውስጥ ያለውን ቡና ምርታማ ማድረግ ነው አንዱ ነገር። ምክንያቱም እጃችን ላይ ያለ ቡና ነው። እዚህ ጋር አዲስ ምን ቆርጠው ደን የለም። እዚህ ይሄንን ቡና ምርታማ ካደረግን ምርቱን ከጨመርን ጥራቱን ከጠበቅንለት ይሄ ቡና ገበያ አለው ማለት ነው። የተረጋገጠ ገበያ አለው። ከዚህ ውጪ ደግሞ በሚሆንበት ሰዓት ደን የሌለበት ቦታ ላይ ገብተን ማልማት አለብን። አሁን እኛ ድርጅት እያደረገ ያለው ነገር ምንድነው? በስፋት እርሻዎችን ኮሜርሻል ፋርሞችን ስለሚያቋቁም እነዛ ኮሜርሻል ፋርሞችን ደን የሌለበት ከደን ንጹህ የሆኑ ቦታዎች ነው እየሄደ እየፈለገ እዛ ቦታ ላይ ነው ልማቶች የሚያካሂደው። ከዚህ ቀደም ለቡና አይሆኑም ተብለው የተተዉ ምክንያቱም እኛ የለመድነው ጫካ ውስጥ ደን ውስጥ ስለሆነ ቡና የግድ ዛፍ እንፈልጋለን። ዛፍ ቆርጠን ዛፍ እንትን አድርገን ነው ቡና ስንተክል የነበረው። ያን እንፈልጋለን። አሁን ግን ከዛ ትሬንድ ወጥተን እንደውም የኛ ድርጅት ቀደም ብሏል። አሁን እንግዲህ ዲሰምበር ላይ ነው አፕላይ የሚያደርጉት ኢዩዲአር አፕላይ የሚደረገው። እኛ ድርጅት ግን ከዛሬ 7 ዓመት 8 ዓመት በፊት ጀምሮ እዚህ ነገር ላይ ሲሰራ ነበርና ኦሬዲ እንትናለን አሻራዋለን። በዛ ያንን ነገር የማስፋፋት ስራ ነው ዋናው የሚጠበቅብን እና ያንን ካደረግን የዩዲአርን ክራይቴሪያ እናሟላለን። ምክንያቱም እነሱ በሳተላይት በሚመለከቱበት ሰዓት እዛ ቦታ የተጨፈጨፈ ደን የለም ቡናውን ለመትከል። ስለዚህ ምንም ችግር አያጋጥም። አሁን ላይ በአጠቃላይ ኢትዮጵያ ውስጥ በደቡብ በኩል በጉጂ ዞን እንደዚሁም ደግሞ በደቡብ ምዕራብ በኩል ደግሞ በጅማ ዞን ውስጥ ከ3500 ሄክታር በላይ በቡና ተሸፍኖ ቡና ተተክሎበት ምርት እያመረተ ይገኛል ማለት ነው። አሁንም በቀጣይ ከ15000 ሄክታር መሬት በላይ በእነኚህ ዞኖች ውስጥ እንደዚሁም ደግሞ የማዕከላዊ ኢትዮጵያን ክልል ጨምሮ ወደ 15000 ሄክታር የማስፋፊያ ስራዎች በተጨማሪ እየሰራን እንገኛለን ማለት ነው። በእቅድ ደረጃ እንግዲህ አሁን እኛ እያሰብን ያለነው ከራሳችን እርሻ ላይ እስከ 6 ቶን በሄክታር ምርት እናገኛለን። እንግዲህ በአሁኑ ሰዓት ወደ 2000 ሄክታር መሬት አለን። ከ2000 ሄክታር መሬት ውስጥ ምርት የሚሰጡ ስፍራዎች አሉን። ከነዛ ላይ በአማካይ ወደዚህ ደረጃ ነው መምጣት የምንፈልገው። በአብዛኛው የኛ እርሻ ከጥላ ውጪ የሚመረት ነው። እዚህ ባሌ ማውንቴን ላይ ብቻ ነው በጥላ ስር ቡና እያበቀልን የምንገኘው። በሌሎቹ 3 እርሻዎቻችን ግን ከጥላ ውጪ ነው ቡናን የምናመርተው። ከጥላ ውጪ ቡናን በምናመርትበት ሰዓት ቡናው ለፀሐይ ስለሚጋለጥ ከፍተኛ ምርት ይሰጣል። በዛው ልክም ደግሞ ከፍተኛ እንክብካቤ ይፈልጋል። እነዛን እንክብካቤዎች እያደረግን ምርታችንን እንትን እናደርጋለን። ስለዚህ እንግዲህ በአሁኑ ሰዓት ወደ 2000 ሄክታር ገደማ የሚጠጋ ማሳ አለን። ከነዛ ላይ በዚህ ረገድ ያው ምርታችንን እያሰባሰብን ወደ ገበያ እያቀረብን ያለ ነው። አሁን በተወሰኑ ማሳዎቻችን ደረጃ ሙሉ በሙሉ ቴክኖሎጂዎችን ተግባራዊ ባደረግንበት ይሄንን እያገኘን ያለ ነው። ይሄንን ለማስፋት ነው። እዚህ ጋር እንግዲህ ይሄንን እዚህ ደረጃ ላይ ለመድረስ ባለፉት 8 ዓመታት በርካታ የምርምርና የሙከራ ስራዎችን ስናካሄድ ቆይተናል። አሁን እዚህ ጋር ደርሰናል። ይሄንን
እያሰፋን ያለ ነው። ይሄንም በእኛ ደረጃ ብቻ ሳይሆን እንግዲህ ከሌላው ለየት የሚያደርገው ቀርጫንሼ ምንድነው? ቴክኖሎጂዎችን በራሱ ወጪ በራሱ ድካም እነዚህን ቴክኖሎጂዎች ካፈለቀ በኋላ ይሄን ቴክኖሎጂ ለሌሎች ባለሀብቶችም ለሌሎች አርሶ አደሮችም ቴክኖሎጂው እንዲደርስ አስፈላጊውን ድጋፍ ለመስጠት ባለፈው መተው እርሻዎቻችንን የጎበኙ በክቡር ግብርና ሚኒስትሩ መሪነት የመጣ ቡድን ነበረ። ለነዛም ያለንን እንቅስቃሴ አሳይተናቸዋል። በማንኛውም ረገድ ለመደገፍ ምክንያቱም እነዚህ ቀርጫንሼ ብቻውን ቢያድግ ትርጉም የለውም። ስለዚህ እንደ አገር ማደግ ስላለብን አገሪቷን ደግሞ ሊያሳድጉ የሚችሉ የተለያዩ ባለሀብቶችን ይዘን እንዲሁም አርሶ አደሩን ይዘን ጥሩ ምርትና ምርታማነት አሳድገን ውጤታማ መሆን የምንችልበትን መንገድ ላይ እየሰራን ያለነው።